ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰቦች በዛሬው ዕለት አዲስ መረጃ ተመልሼ መጥቻለሁ። በምስራቅ ደንቢያ ታጥቀው ሲንቀሳቀሱ የነበሩ በርካታ የሚባሉ የፋኖ ታጣቂዎች መንግስት የዘረጋላቸውን የሰላም አማራጭ ተቀብለው ገብተዋል። ይህን መረጃ አሁን በትንታኔ የምንመለከተው ይሆናል። እንዲሁም በጎጃም ላይ ያለው የፋኖ ሁኔታም እሱንም የማስደምጣችሁ ይሆናል። አዲስ የሆናችሁ ሰብስክራይብ የተሰናችሁ ላይክ ሼር ማድረግ እንዳይረሳ። ቀጥታ እዚህ ጋር የይዘን ወደ ጉዳያችን የምናመራ ይሆናል። በምስራቅ ደንቢያና በቆላ ድባ ከተማ አካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂ ኃይሎች የመንግስት የሰላም ጥሪ ተቀብለው በዛሬው ዕለት ገብተዋል። ይህም የሰላም ሂደት ክልሉን የማጠናከር እና አንድነት ከመገንባት በኩል ትልቅ ምዕራፍ መሆኑ ተመላክቷል። በአቀባበሉ ፕሮግራም የተገኙ የማዕከላዊ ጎንደር ዞን ምክትል አስተዳዳሪና የመሬት መምሪያ ኃላፊ አቶ አላምረው የመንግስት የሰላም ጥሪ ተቀብለው ወደ ማህበረሰባቸው ለመካስ መምጣታቸው ትልቅ ብስራትና ብስለትም ምልክት መሆኑንም ገልጸዋል። አሁንም በጫካ ያሉ ጓዶቻቸው እንዲገቡ ለማድረግ ታሪካዊ ኃላፊነታቸውን ልትወጡ ይገባል ሲል መልእክታቸውን አስተላልፏል። የሰላም ጥሪውን ለተቀበሉ አካላትም አስፈላጊውን እንክብካቤ እንደሚደረግላቸውም አብራርተዋል። በዚህ ብቻ አላበቃም። በተለይ ለሁለት ዓመታት በላይ ታጥቀው በጫካ ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን በበኩላቸው ከዚህ በፊትም የህብረተሰቡን ሰላምና ህይወት ለማወክ ያለፈ ምንም አላመጣንም ሲሉም አክለው ገልጸዋል። በመሆኑም ትግላችን የተሳሳተና ውጤት የሌለው እንደነበር አሁን ተገንዝበን በማህበረሰቡ ያለበትን ችግር በአግባቡ በመረዳት በተሳሳተ አቅጣጫ መውጣታችን ስህተት መሆኑን አውቀን ተመልሰናል ሲሉም ያለፈውን ተግባራቸውን በቁጭት መልክ ተናግረዋል። በተደረገውም እንክብካቤና አቀባበል እጅግ ደስተኛ መሆናቸውም ገልጸዋል። ለመንግስትና ለማህበረሰቡ ምስጋናም አቅርበዋል። በዚህም አቀባበል ፕሮግራም ላይ በማዕከላዊ ጎንደር ዞን ምክትል አስተዳዳሪ የመሬት መምሪያ ኃላፊ አቶ አላምረው አበራ የ62ኛ ክፍለ ጦር ዋና አዛዥ ኮሎኔል ዘሪሁን ተረፈ ጨምሮ የወረዳውና የከተማ አስተዳዳሪ አመራሮችም በስነ ስርዓቱ ተገኝተዋል። ውድ ቻና ቤተሰብ ተከታታዮች ለሀገራችን ብሎም ለክልላችን የሚጠቅመውና የሚበጀው ትክክለኛው መንገድ ሰላምና ሰላም ነው። በዛሬው ዕለት እንግዲህ በምስራቅ ደንቢያና በቆላ ድባ መንግስት ያቀረበላችን ሰላም ጥሪ ተቀብለው የገቡ ወንድሞቻችን እጅግ ልናመሰግናቸው ይገባል። ታህሳስ 6 2018 ዓ.ም ወንድሞቻችን መንግስት የዘረጋውን የሰላም አማራጭ ተቀብለው በመግባታቸው እጅግ የሚያኮራ ጉዳይ ነው። በዚህ ብቻ አላቆመም። ሰሞኑን ለተከታታይ ያህል መንግስት የዘረጋውን ሰላም ጥሪ እየተቀበሉ እየገቡ ይገኛሉ። እኛም እግር በእግር እየተከታተልን ለእናንተ ለውድ ለቻናል ቤተሰብ ተከታታዮችና አድማጮች እየዘገበን መሆኑ ይታወሳል። በዛሬው ዕለት እንግዲህ የገቡት በዚህ ቀጠና ሲንቀሳቀሱ ማለትም በምስራቅ ደንቢያና በቆላ ድባ ሲንቀሳቀሱ የነበሩ ወንድሞች ናቸው። መንግስት የዘረጋላቸውን የሰላም መንገድ መርጠው የተገቡት እንኳን ደስ አለን። ለሰላም እንግዲህ ትልቅ በር ነው። ሰላም ካለ እድገት አለ፣ ሰላም ካለ ልማት አለ። ሌላኛው ጉዳይ ከምንመለከት በአዴት አካባቢ በተሳሳተ መንገድ አላማን በማንገብ ተቀላቅለው ሲንቀሳቀሱ የነበሩ ወንድሞችም መንግስት የዘረጋላቸውን ሰላም መንገድ መርጠው ተገብተዋል። እነዚህም መልካም ሙሉነት ተብሎ የሚታወቀው የተባለ የግለሰብ የሶስተኛ ሻለቃ የኔ ዓለም ወይም ደግሞ ሁለተኛ ሻምበል ደግሞ አንደኛ መቶ ሁለተኛ ጓድ ትውልድ ቦታው እንግዲህ ቋሪት የነበረ በስ ቀጠና ሲንቀሳቀስ የነበረ መንግስት የዘረጋላቸውን ሰላም ጥሪ ተቀብሎ ገብቷል እስከነሙሉ ትጥቁ ማለት ነው። እንዲሁም ደግሞ አማኑኤል ገብርኤል የሚባል ደግሞ መንግስት የዘረጋላቸውን ሰላም ጥሪ ከስኮ ጓዱ ጋር ሆኖ ተቀብሎ ገብቷል። እጅግ እናመሰግናለን። ሌላኛው ከምንመለከትባቸው ጉዳዮች ደግሞ በተፈራ ዳምጤ ታናሽ ወንድምና በቻለው ዳምጤ ትንሹ የሚመራው ዋግነር ብሎ የሚተባለው ቡድን እንግዲህ ያፈነገጠ መሆኑ ተሰምቷል። እሱን ጉዳይ ማስደምጣቸዋል። በቅርቡ አዲስ አደረጃጀት ኮርና ክፍለ ጦር ተብሎ የተደራጀው አደረጃጀት እውነተኛ ታጋዮችን በማግለል ላይ የተዋቀረ መሆኑን በመቃወም የራሱን ኃይል በመያዝ ከአዲሱ አደረጃጀት እንደወጣ ታውቋል። በእንቻለው ዳምጤና ባለባቸው ስዩም የሚመራው ይህ ቡድን ዋና ወታደራዊ አዛዥ ጣቢያውን ከነዋሪዎቹ አድርጎ የሚንቀሳቀሰው በ54ኛ ክፍለ ጦር ሙሉ በሙሉ እንደማይገዛ አስታውቀዋል። በመደበኛው አደረጃጀት አጠራር 54ኛ ክፍለ ጦር ተብሎ ከሚጠራው አስለቅቆ ዋግነር ቡድን ቆላማ አካባቢ ተቆጣጥሯል። ከርነዋሪ ከተባለው ቦታም ሰሞኑን ከሁለት ቡድን መጠነኛ ተኩስም ልውጥ ተደርጎ ዋግነር ቡድን ወደ አብያው ወንዝ ማፈግፈጉም ሌላኛው መረጃ ታውቋል። ዋግነር ቡድን እንደገለጸው አዲስ የተደራጀው ኮርና ክፍለ ጦር አደረጃጀት ነባር ታጋዮችን ያገለለ በቁጠና በዘረኝነት
ጥቅማ ጥቅም የተሳሰረ አመዳደብ የታየበት እንደመሆኑ በመገምገም የራሱን ክፍለ ጦር አደረጃጀት መመስረቱም ተገልጿል። የቡድኑ መሪ እንቻሉ ዳምጤ በቅጽል ስሙ ትንሹ በ2016 ዓመተ የመጀመሪያ ዋግነር ላይ በድሮን ከተሰነዋው ታላቅ ወንድሙ ተፈራ ዳምጤ ጋር በመሆን በ2014 ዓመተ ምህረት በጫካ በመውጣት በመብረቁ ብርጌድ የተባለውን አደረጃጀት ከመሰረቱ ታጋዮች አንዱ ለመሆኑ ለማወቅ ተችሏል ማለት ነው። ይህ ባጭሩ አሁን ያለው የዚህ አሁን ያቀረቡን ማለት ነው ለሁለት እየተሰነጣጠቀ ያለቀበት ጉዳይ ነው። ግማሹ መንግስት እየዘረጋለትን፣ ግማሹ ደግሞ ራሱን እያገለለ የራሱን አደረጃጀት እየመሰረተ እየወጣ የሚገኝበት አንዱ አመላካች ጉዳይ ነው። ስለዚህ ቅድሚያ ለሰላም ስጡ የምንለው በምክንያት ነው። ይህ አዲሱ ዋግነር እያለ የሰየመው በዚህ አማካይነት ነው። በተለይ በእነማይ ሸምበል በረንታ አካባቢ በፋኖ በላይነህ ዋልተጉስ በፋኖ ቃልየ ሊቆ እና በፋኖ ደምሶ ታመን የሚመራው እንዲሁም በጫካ አካባቢ በፋኖ ላምነው ሰጥ የሚመራው አደረጃጀትም ዋነኛ እዚህ ተገንጥሎ ከወጣ ዋና አመሰራረቶች የመሰረተ መሆኑ ነው። ከነዘመነ ካሴ እያፈነገጠ ይሄን የራሱን አደረጃጀት እየመሰረተ የሚንቀሳቀስ ቡድን ነው። ውድ ቻናል ቤተሰብ ተከታታዮች ባጭሩ የሚያስፈልገው ለዚህ ሁሉ ውጣና ውረድ ተራራም ወጣን ሸለቆም ገባን የሚያስፈልገው ዋነኛ ሰላም ብቻ ነው። ለዚህ ሁሉ አሁን ዛሬ ዕለት ታህሳስ 6 2018 ዓመተ ምህረት በምስራቅ ደንቢያና በቆላባ ድባ እንግዲህ መንግስት ይዘረጋላቸውን የሰላም አማራጭ ተቀብለው ከገቡት ዋነኛ እነዚህ ወንድሞች እንግዲህ ተራራም ወረዱ ሸለቆም ተራራ ወጡም ሸለቆ ወረዱ መንግስት የዘረጋውን አማራጭ ትክክለኛ መንገድ በማመን በመቀበል ነው የገቡት። ስለዚህ አሁንም የተመለከተው በነዘመን ካሴ አሁን ከሁለት የተከፈለበት ሁኔታ የመንግስት ሰላም ጥሪ ቢቀበሉ ትክክለኛ መንገድ ለክልሉ ብሎም ለሀገር የሚበጅ ነው። ከዛ ውጭ የሚመጣ የለም። እንዳልሸባብ እና ከመሆን ውጭ ሌላ የሚያመጡት ነገር የለም። ህወሓት አሁን ሰሞኑ የተመለከተው ነበር በመቀሌ ላይ በግልጽ እንግዲህ የባንክ ዘረፋ ያካሄደበት ነው። ለትግራይ ህዝብ የማይመጥን ለክልሉም የማይመጥን በውንብድናን ያስተማረ ውንብድና ላይም የተሰማራ ቡድን መሆን በግልጽ ያየንበት ነው። ስለዚህ ወደ ቻናል ቤተሰቦች ለሰላማችን ቅድሚያ ሰጠን እንስራ። አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። የሚያስፈልገን የሚመጥነን ለክልላችን ብሎም ለሀገራችን ዋነኛ ሰላም ብቻ ነው። በዛሬው ዕለት እንግዲህ የገቡ ወንድሞቻችን እጅግ ደስ የሚልና እጅግ የሚያኮራ ጉዳይ ነው። በዚህም እንግዲህ በዚህ ታጥቃችሁ ተንቀሳቀሱ የነበሩት በርካቶችን ጓዶቻችሁን እስከ አደረጃጀቶቻችሁ ዛችሁ መግባታችሁ በጣም ደስ የሚል ነው። አዲስ የሆናችሁ ሰብስክራይብ በማድረግ ተጠብቁን ዘንድ በሌላ መረጃ ተመልሰን እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እንመኛለን።